በኢትዮጵያ የተተገበረው የማይክሮ ኢኮኖሚ ማሻሻያ የዲጂታል ፋይናንስ አገልግሎትን በማሳደግ አካታች የፋይናንስ ስርዓትን መፍጠር ችሏል። በዲጂታል 2025 ስትራቴጂ ከተመዘገቡ በርካታ ውጤቶች ውስጥም የዲጂታል ፋይናንሲንግ መስፋፋት አንደኛው ሲሆን ይህም የመንግስት የገቢ መሰብሰብ አቅምን ከማሳደግ በተጨማሪ የፋይናንስ ዘርፉ በሁሉም የህብረተሰብ ክፍል ተደራሽ እንዲሆን በማድረግ ቀልጣፋና ዘመናዊ የግብይት ስርዓትም እንዲፈጠር ረድቷል። እኛም ዛሬ ዲጂታል ፋይናንስ አገልግሎት መስፋፋት ያለውን አበርክቶ በተቋማት ውስጥ ምን ይመስላል የሚለውን የምናስቃኛችሁ ይሆናል። አብራችሁን ቆዩ። ሰላም ነው። እንዴት ነሽ? እንተዋወቀው ቅድሚያ ንጉሴ ወልዴ እባላለሁ። በአዲስ አበባ ገቢዎች ቢሮ የኤሌክትሮኒክ ታክስ አሰባሰብና ክትትል ቡድን አስተባባሪ ነኝ። እንደ አዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዲጂታል ፋይናንስ አገልግሎት አሰጣጣችሁ ምን ይመስላል? ወደ 7 ዲጂት ቁጥር የያዘ ቴክስት አለ። በዛ መሰረት ቤቱ ላይ ሆኖ ግብሩን የሚከፍልበት ወደ ቢሮአችን ሳይመጣ ባለበት ሆኖ ቤቱ ላይ የሚከፍልበት ባሉ በባንክ አማራጮችና በቴሌብር የሚከፍልበት ሲስተም አለው። ምን ያክል ግብር ከፋዮች መክፈል ይችላል በቁጥር ደረጃ? እንዲሁም ደግሞ ቀድሞ ከነበረው ሲስተም አንጻር አሁን ላይ ዲጂታላይዝድ መሆኑ ችግር ፈችነቱ ከተገልጋይም ከእናንተ አንጻር ያለው ሁኔታ ምን ይመስላል? እኛ ማዘዣ ቁጥር ብቻ እንልክላቸዋለን። ወደ ቢሮአችን አይመጡም። ጠዋት መሰለፍ የለም። በክረምት በዝናብ ወቅት ቢሮ ድረስ መምጣት አይጠበቅባቸውም። ባሉበት ሆኖ ግብራቸው ይከፍላሉ። ዛሬ ላይ ለግብር ከፋዮች አብዛኛው ቁጥር ያዘውም እሱ ነው ብዬሻለሁ። እሱ ላይ ትልቅ ውጤት የመጣበት ሁኔታ አለ። ከ500 ሺህ በላይ የሚሆኑ ግብር ከፋዮችን ይህን ሲስተም ይጠቀማሉ። ቀደም ሲል የነበረው ምንድነው ያው እንትንቲና ተሰሪና እዚህ መጥተሽ ከከፋች አካውንታችሁ ውስጥ ማስገባሽ በኋላ ደረሰኝ ለማስቆረጥ ረጅም ጊዜ ፈጅ ነበር። ረጅም ፕሮሰስ ነበረው፣ ወረፋ ነበረው፣ መንገላታት ነበር። አሁን ምንድነው ኢፋይሊንግ ሆኖ የጠቀመው ኢፋይል ታረጋለሽ እዛው ቢሮሽ ሆነሽ ከዛ በፈለግሽው ሰዓት ትከፍያለሽ። ደረሰኝ እዛው ስለሚደርስሽ አንቺ ጋር ስለሚመጣ ወደዚህ መምጣት ፕሮባቢሊቲሽ ይቀንሳል ማለት ነው። ኖርማሊ ወራዊም አመታዊም ሁሉንም ነገር እንደሱ ያደረገ ማሳወቅ ይችላል። አሁን ደግሞ የምንገኘው ኢሚግሬሽንና ዜግነት አገልግሎት ነው። እዚህም እንግዲህ ዲጂታል ሲስተሙ ምን ይመስላል፣ እንዴትስ የሰዎችን የዕለት ተዕለት ህይወት አቅልሏል የምንለውን የምንመለከት ይሆናል። አብራችሁን ቆዩ። ከዲጂታላይዜሽን አንጻር ኢሚግሬሽን ስፔሻሊ ዘርፈ ብዙ ሪፎርሞችን ሲሰራ ቆይቷል። አንዱ ከክፍያ ጋር በተያያዙ ስፔሻሊ ከንክኪ ነፃ የሆኑ ክፍያ አገልግሎቶችን ለማህበረሰቡ መስጠት ነው። ለዚህም ለኢቪዛ፣ ለቪዛ እንዲሁም ለፓስፖርት ለየትኛውም ፓስፖርት አገልግሎት ሰው የትኛውን ቦታ ሆኖ በኦንላይን የሚከፍልበትን ሁኔታ አመቻችተናል። ይህ በቴሌብርና በሞባይል ባንኪንግ ውጭ ያሉትም ደግሞ የትኛው በተለያዩ ዲጂታል ፔመንቶችን ተጠቅመው ለኢቪዛ ለቪዛ መክፈል ይችላሉ ማለት ነው። ስለዚህ እነዚህ ነገሮች ስፔሻሊ ከዲጂታል ኢትዮጵያን መንግስት ካስታወቀ በኋላ ብዙ ለውጦችን አምጥቷል። ኢሚግሬሽንና ዜግነት አገልግሎት የኢትዮጵያ ዲጂታል 2030 ለማሳካት ዘርፈ ብዙ ስራዎችን እየሰራ ይገኛል። አንዱ ደግሞ ይሄ የዲጂታል ፔይመንቶችን ነው። ስለዚህ ብዙ ነገሮችን ያቀላሉ። ከስተምሮቻችን በዚህ በጣም እጅግ ተጠቃሚ ናቸው። መጀመሪያ www.immigration.gov.tt በሚለው ዌብሳይታችን ላይ ይገባሉ። ከገቡ በኋላ እንደዚህ አይነት እንትኖች ይመጣሉ፣ አማራጮች ይመጣሉ። ከዛ ውስጥ የፈለጉትን አንዱ ላይ በመምረጥ ስታርት አፕሊኬሽን በሚለው በመምረጥ ማስጀመር ይችላሉ። ካስጀመሩ በኋላ ሙሉ ዳታቸውን ይሞላሉ። ሙሉ ዳታ ከሞሉና ከጨረሱ በኋላ መጨረሻ ላይ የኦርደር ኮድ ወይ ደግሞ የመክፈያ ኮድ ይሰጣቸዋል። በኢሜይልም ሆነ እንደዚሁም በስልክ ቁጥራቸውም ያ ኮድ ይደርሳቸዋል። እሱን ኮድ በመውሰድ ቀጥሎ ወዴት ይሄዳሉ? ወደ ዲጂታል መክፈያ አማራጮች ይሄዳሉ ማለት ነው። አፕሊኬሽኑን የሞላሁት ዲጂታሊ ነው። ምክንያቱም በዛ ነው መሞላት የተባለው መደረግ አለበት የተባለው በዛ መልኩ ነው ያደረኩት። ቀጥሮ የተሰጠኝ በአጭር ጊዜ ውስጥ ነው እና አሁን እየጨረስኩ ነው ያለው ማለት ነው እና በአጭር ጊዜ ውስጥ ነው ያለቀው። የሚገርም አሰራር ነው ብዬ ነው የምገምተው።
በኢትዮጵያ ዲጂታል አገልግሎት ተግባራዊ ከሆነ ጊዜ ጀምሮ የተለያዩ የአገልግሎት ማሻሻያዎች በስፋት እየተመለከትን እንገኛለን። በተለይም የፋይናንስ አገልግሎት ዘርፍ ላይ ፈጣንና ቀልጣፋ አገልግሎት ለተገልጋዮች መስጠት የተቻለበትን ቅኝት ነው እኛም ያካሄድ ነው። በያላችሁበት ጥሩ ጊዜ